ስለተገናኘን ደስ ብሎኛል። ስለመጣህም በጣም እናመሰግናለን። ባለፈው ቪዲዮአችን ላይ ስለ እንዴት እንደዘለልክና ገልተቤ የሚለውንም ስም እንዴት እንዳገኘህ በግልጽ አብራርተህልናል። አሁን እስቲ ያንን ነገር ባጭሩ ሪቫይዝ እናርግና ወደሚቀጥለው ጥያቄ እንገባለን። ያ ባለፈው እንደገለጽኩ ገልተቤ የሚለውን ስም ያው ትክክለኛውን ሂደት ተከትዬ የዝላዩን ሁኔታ ከሀ እስከ ፈ ማለት ከመጀመሪያው ስርዓት ጀምሮ እስከ መጨረሻው ስርዓት ጨርሼ ነው ያንን ገልተቤ የሚለውን የክብር ስም ያገኘሁት። ነገር ግን ሂደቱ በጣም ቀላል አልነበረም። አትሊስት በትንሹ 3 ወር ያህል ፈጅቶብኝ እንደገና ተጨማሪ ለአንድ ወር በማዘነት ምክንያቱም አንድ ሰው ዝለብሎ ከጨረሰ በኋላ ቢያንስ ለአንድ ወር ለ2 ወር እንደገና ማዛ ሆኖ ይቆያል። ማዛ ማለት ከማዛዎች ስትለይ ኦፊሻሊ ያ ስም ይሰጥሃል ማለት ነው። ያኔ ምንድነው እኔም አስታውሳለሁ የኔ የመጨረሻው የማዘነት ሌሊት 8 ሰዓት ይመስለኛል ከእንቅልፋችን ተቀሰቀስ ወደ ጫካ ሄን እሳት ነደደ። በእሳቱ ዙሪያ አብሮኝ የነበሩ ወደ 9 ማዛዎች ነበሩ። ክብ እሳትን ተቀመጥ። እኔ ልክ እሳቱ ፊት ለፊት ቆሜ ከዛሬ ቀን ጀምሮ ከዚች ንጋት ፀሐይ መውጫ ሰዓት ጀምሮ ወይም ቀን ጀምሮ ከዛ በኋላ ስሙ ገልተቤ ተብሎ ተሰይሟል። ማንም ከዚህ በኋላ ገልተቤ ብሎት እንዲጠራ አገረ ህዝብ ይወቅ፣ ምድሪቷ ትስማ፣ በርጁ ይስማ፣ በርጁ ይመርቅ ይላሉ ማለት ነው። በጣም ጥሩ፣ በጣም ቆንጆ በሆነ አገላለጽ ነው የገለጽክልን። እስቲ ሐመር ከከብት የሚዘለው ለምንድን ነው? የተለየ ምክንያት ወይም ልዩ ጥቅም አለው? ለምንድን ነው ከከብት የሚዘለለው? እዚህ ጋር ብዙ ጊዜ ሐመር ከከብት የሚዘሉበት ብዙ ጊዜ ኮንፊዥን፣ በተለይ ከመሀል አካባቢ የሐመርን ዝላይ ለማየት የሚመጡ ሰዎች ብዙ ጊዜ ኮንፊዥን ይፈጥራል። በእርግጥ ሁኔታቸው ነው። ምክንያቱም እኛ ስለ ባህሉ እንዲፕ በደንብ ትርጉምን ወይም ምክንያቱን ፖይንቱን እስክላስረዳናቸው ድረስ ሰው ምንም የሚያውቀው ነገር የለም። ብዙን ጊዜ ሐመርን ለመጎብኘት በተለይ ደግሞ የቡል ጃምፒንግን ስርዓት ዝላዩን ለማየት የሚመጡ ሰዎች ያው እንደ ባህል ሳይሆን አብዛኛው ሰው የሚያስበው ጀስት ሐመሮች ያን ነገር የሚያደርጉት ላይክ እንደ ኢንተርቴይንመንት ወይ ለራሳቸውም ይሁን ወይም ሌላውን ለማዝናናት ያንን ስርዓት የሚያደርጉ የሚመስለው ሰው በጣም ብዙ አለ። እዚህ ጋር በጣም ክሊር ማድረግ የሚፈልገው ሐመር አንደኛ እኔ የባህሉ ዋና ተጠያቂም ነኝ። ይህን ነገር ስናገር በሙሉ ኃላፊነት ነው። ስርዓቱ የኔ ነው። በዛ ስርዓት ነው ያለፍኩት። ስለዚህ ሁሉም የሐመር ትክክለኛ የሐመር ኢንዲጂነስ ወይም ትክክለኛ የሐመር ሲቲዝን ያለው ሰው በአራት ምክንያቶች ይሄንን የቡል ጃምፒንግን ስራ ወይም የዝላዩን ስራ ሊያካሂድ ይችላል። በጣም ጥሩ አገላለጽህ እንደተረዳሁት እንግዲህ ኮሬክት ታደርገኛለህ። በትክክል ካልተረዳሁ አንድ ሐመር የግድ ከብት መዝለል አለበት የሚል ጥያቄ አነሳለሁ። ካልዘለለ ምን ያጋጥመዋል? ምን ይቀርበታል? ምን ይጎልበታል? እስቲ እሱን ግዳጅ እንደሆነ ይመስለኛል መዝለል። እሱን ታብራራለህ። በእኔ እምነት ከ80 እስከ 90% ግዴታ ነው ብዬ ነው የማምነው። 15% ወይም 10% ግዴታ ማይሆንበት ሁኔታም አለ። ግዴታ ማይሆንበት ሁኔታ እኔ ሰንስ ምንድነው? እሱም ብቻ ነው። ምናልባት በአካባቢው ላይ እንደ ኢሚግራንት ወይም እንደ መጤ ይታያል ያ ሰው ወይም አልፎም በጣም ሳይኮሎጂካሊ ተች የሚያደርግ ነገር ምናልባት እስከ እንትን ሂደቱ ውሳኔው እስከ ሚንጊ። ከዚህ በመቀጠል ማለት አለ ጥያቄ ከሐመር ውጪ የሆነ ብሔር መጥቶ ከብት መዘል ይችላል? ኦፍ ኮርስ ይችላል። ምክንያቱም እንደነገው አይደለም ከሐመር ውጪ የሆነ ብቻ ሳይሆን ኢቨን እኮ ሐመር ውስጥም ሆኖ እስቲል ያልዘለሉ ትምህርት ቤት ያሉ ከትምህርት ተምረው ሌላ 5 አግብተው ልጆችን የወለዱ እስቲል እኮ
በጣም ጥሩ ስላሰጠህን ጥልቅ ያለ መብራሪያ በጣም እናመሰግናለን። ከዚህ በመቀጠል የምጠይቅ ጥያቄ በሐመር ከከፍ በሚዘሉበት ጊዜ የዘላዩ ቤተሰቦች ወይንም በተለይ እህቶች ባርጩሜ የሚገረፉበት ስርዓት አለ። ያ ስርዓት እንደ ጎጂ ስርዓት ለምን አልተቆጠረም? እዚህ ጋር በመሰረቱ እኔ አንድን ነገር ጎጂ ነው አይደለም ለማለት የግድ ጥናት ያስፈልጋል። ስለዚህ ምንም አይነት ጥናት በሌለበት ሁኔታ ይሄ ባህል ጎጂ ነው፣ ያ ባህል ጥሩ ነው ወደ ምለው መግባት አልፈልግም። በተለይ ሐመርን በተመለከተ ደግሞ ማንም ከሜዳ ተነስቶ ይሄ ጎጂ ነው፣ ይሄ ይጠቅማል ምናልባት በህብረተሰቡ ውስጥ ወይም ኮሚኒቲ ውስጥ ገብቶ ምንም አይነት ዲቤት ሳይደረግ እንደዛ ማለቱን እኔ አልደግፈውም። በኔ ቻናል ላይም እንደዚህ አይነት ነገሮች እንድትላልፉ አልፈልግም። ነገር ግን ከአባቴ ጋር የነበረኝን ቻሌንጅ ወይም ዲቤት በጣም አስታውሳለሁ። እኔ ወስኛለሁ የኔ እህቶች በኔ ዝም ላይ ጊዜ የሚገርፉ ከሆነ በቃ አልዘልም። ምክንያቱም በቃ አይፈቅድም ውስጤ አልዘልም ብዬ በጣም ብዙ ቻሌንጅ አደርጋለሁ። አሁን ሳስበው ከኋላ ላይ በጣም አስጥቤ ነው የምናገረው። በራሱ ጎጂ የሆነ ባህል የለም። ነገር ግን the way how we practice ያንን ባህላችንን ፕራክቲስ የምናደርግበት ሜቶዱ ነው ሮንግ የሆነው ወይም ሀሳባችን ነው። ያንን በመቅረፍ ያንን ወደ ትክክለኛው መስመር ማምጣት ይቻላል ብዬ አስባለሁ። በጣም ጥሩ እና በጣም እናመሰግናለን። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ለዛሬው በዚህ እንሰናበታለን። እናመሰግናለን። እኔም በጣም